በተለያየ ጊዜ እዚህ ሐዋሳ ከተማ ራሱ ብዙ ነገር ለማድረግ ሞክሬያለሁ። ከግብርና ኮሌጅ ነው ያለሁት። የዚህ የሐዋሳ ከተማን ውበት ሜንቴን ለማድረግ ለምሳሌ መንገድ አካፋዮችን በመስራት ከመዘጋጃ ቤት እስከ ገብርኤል ያለው ከሸዋበር ከሚባለው እስከ ዩኒቨርሲቲው ያለውን እንደዚህ አይነት ነገሮች ላይ ኢንቮልቭድ ሆኜ የተፈጥሮ ፍላጎቱ አለኝ እና ወደዚህ ወደ ጉዱማሌ ቀበሌ የመጣሁት ወደ 1 አመት ቢሆነኝ ነው። ይሄንን ነገር ከጀመርኩት 1 አመት ገደማ ነው። አብዛኛው ነገር ግን ፕሮፌሽናል በሆነ መንገድ ሳይሆን እንደዚሁ በተነሳሽነት ከውስጥ ባለ ፍላጎት የመጣ ውጤት ነው። ይሄ አካባቢን እንደዚህ ጽዱና አረንጓዴ ማድረግ ለግለሰብ ምን ሰላም ይሰጣል? እንዲሁ ስለ ተፈጥሮ በጣም እኔ በጧት ተነስቼ እዚህ ማሳ ውስጥ ነው ያለሁት። እርግጥ እንደምታየው በዚህ እንትን ቆፍሬ አረም ኮትኩቼ ምናምን ፊዚካል የሆነውን ስራ ብዙም ባልችለውም ከጧት ጀምሮ ግን በጧት እስከ 1 ሰዓት ተኩል እዚህ ውስጥ ነው ያለሁትና በቃ እኔ ፕላንቶቹን ማነጋግራቸው ነው ከሰው ጋር መነጋገር ነው የሚመስለኝና ማለት በጣም ሪፍሬሽ ነው ማደርግበት። እዚህ ሪፕሊኬት ማድረግ የሞከርኩት እንትን እንደምታየው የተለያዩ የቅመሞች አሉ። ከዛ ባክግራውንድ ፍሩት የተለያየ ፍሩት አለ እንግዲህ ፓፓዬ፣ ማንጎ፣ አቮካዶ፣ ቃሪያው፣ ጎመኑ፣ ሰላጣው በሙሉ ኦልሞስት ኤቭሪቲንግ እዚህ አለ እና በዚህ ላይ ደግሞ የውበቱን እንግዲህ የምታየው ነው የኔ ኢንቮልቭመንት ነው ይሄ እና እነዚህን የምናመርታቸውን ነገሮች የተከራዮች አሉ እዚህ የኔ ጓደኞች ያሉ ውጭ ያሉ ሌላ አንድ ቤተሰብ አለኝ ልጅ ያለችና የሷን ቤተሰብ አላት በሙሉ በእንትን ለገበያ ሳይሆን አብረን ነው የምንበላው ሁሉ ነገር ከልጆቹ ጋር እዚህ ካሉት ልጆች ጋር። ይሄንን እንደጀመርኩት እንዳልኩ 1 አመት ነው የሆነኝ ስሰራ እዚህ አካባቢ ያሉ ሰዎች በሙሉ ማየት ጀመሩ በቃ እና አሁን ፊት ለፊት ያለች ልጅ አለች ያኔ ችግኝም ሰጥቼ እና የሞያ ምክር ምናምን ነገር አድርጌ እዛ ወዲያው ነው የጀመሩት እና አካባቢው ተነሳሽነት አለው። እንደዚሁ ደግሞ በጉዱማሌ ቀበሌ የግብርና ኤክስፐርቶች አሉ መጥተው ይጎበኙኛል። እኔን ያው ትምህርቱ አለኝ ግን ብዙም ማላቀውን ነገርም ከነሱ ወስጃለሁ። ስለዚህ ቢኖር ጥሩ ነው ስፔስ ግን በስፔስ ዳዝንት ማተር እንትን አይልም እንትን የሚገድብ ነገር አይሆንም። በቃ መትከል ይቻላል እንደዚህ በተደራራቢ አሁን ለምሳሌ እኔ አሁን በቅርብ ጊዜ እዚህ ግርግዳ ላይ በብዙ ኮሌክት ያደረኳቸው የዘይት እቃዎች አለ ባለ 5 ሊትሩ በዛ ላይ አፈር ሞልተ የበሳ የተለያየ ነገር የውበትም ሆነ የምግብ ነገሮች ማምረት ይቻላልና ወሳኙ ዋናው ለመስራት መነሳሳት ነው እንጂ የግድ ሰፊ እንደዚህ አይነት ሰፊ ቦታ ምናምን የግድ መኖር የለበትም።